እኔ ሩትዬ ማየት የምፈልገው እንደዚህ ከልጇ ጋር ሁል ጊዜ ፈገግ ብላ እንድትኖር ነው የምፈልገው። ግን ብዙዎቻችሁ ደግሞ እሷን ለመጣል እሷ ወርቃ በሯ ዘግታ ልትቀመጥ ብዙዎቻችሁ ብትፈልጉም ግን ሩትዬ አይሞቃት አይበርዳት። እናንተ ምን ብትሏት የምትሰበር ሴት አይደለችም። እና ደስታ ደግሞ ማለት ነው በዚህ ሰዓት ሩትዬ አጠገብ ከጎኗ መሆን አለብክ። አብርሃም አሁን እንግዲህ ሄርሜላን አፈቅራለሁ በማለት ስንቴ እግሯ ስር ተደፍቶ ይቅርታ ጠይቋት አብሯት ሆነዋል። ስለዚህ አንተም ደግሞ አሁን መጣ እንደምታፈቅራት ከሷ ጋር መሆን እንደምትፈልግ መጋፈጥ አለብህ እንጂ ከካሜራ ጀርባ ሆነ ብትወዳት ባታፈቅራት የሆነ ጊዜ መተክ ወድሻለሁ ምናምን ብትላት ምንም ጥቅም የለውም። ሴት ልጅ በምትጎዳበት በምትከፋበት ሰው በማያስፈልጋት ሰዓት አጠገቧ ካልሆንክ ምንም አፈቅርካት አላፈቅርካት ለሷ ጥቅም የለውም። ስለዚህ በተከፋችበትና ብቸኝነት በተሰማ ሰዓት አጠገቧ ልትሆን ይገባል። አሁን ብቻውን እንደዚህ ብቻውን እየተጋፈጠች ነው። ብዙ ሰዎች ክደዋታል። ስለዚህ አንተ ከጎኗ ሆነ በትዕግስት ባታፈቅር ካሁን ራሱ ከአንተ ጋር መሆን ባትችል ራሱ አጠገቧ ሆነ አይዞሽ በርጂ እኔ ያለሁልሽ ማለት አለብህ። ያለበለዚያ መቼም ልታፈቅር አትችልም። ሴት ልጅ በመጥፎ ሰዓት በክፉ ሰዓት በተሰበረችበት ሰዓት አጠገቧ የሆነ ወንድ መቼም ልታዋችልም። ስለዚህ አንተ ጋር ጎኗ ሆነ እውነት የምትወዳት እውነት የምታፈቅራት ከሆነ ያኔ ስታወራ የነበረው ነገር እውነት ከሆነ አሁን በዚህ ሰዓት አጠገቧ ልትሆን ይገባል። ካለበት ውጣ ለምልካቶ ደስታ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ሩትዬና ደስታዬ ልዑል እንዴት አባታቸው እንደሚያምሩ ምን አለበት የልዑል አባት አብርሃም የሚባለው ሰውዬ ባይኖርና ደስታ ቢሆን ከመጀመሪያ ጀምሮ ራሱ ማለት ነው። ይሄ ልክስክስ የሆነ ሰውዬ ህይወቷን አበላሽቶ እንደዚህ በዚህ ሰዓት ሩትዬ በጣም ደስተኛ ትዳር ደስተኛ ቤተሰብ የሚኖርባት ሰዓት ነበር። ግን ምን ያደርጋል ይሄ እብድ የሆነ ጫታም የሆነ ሱሰኛ የሆነ ወንድ አጋጥሟት እንግዲህ ይቺን የመሰለች ልዕልትና ጀግና ሴት በዚህ አይነት ህይወት መኖር በጣም ያስጠላል። ይምር